ይገለኛል። እባክህ መድብል ፍታው እባክህ። እንደማልፈታው ታውቂያለሽ። እገለዋለሁ። እሱን ገድዬ እጄን ለመንግስት ሰጣለሁ። ግን ከዛ በፊት ከሱ የምፈልገው አንድ ጉዳይ አለ። እኔ እኮ በመሀል ተጨነቅኩ። እባክህ መድብል። እሱም ማሰብ የነበረብሽ እኔን ለመግደል መርዝ ይዘሽ ከመምጣትሽ በፊት ነው። ለሩጥ አንዴ አይደለም ብዙ ጊዜ ሩጭ። ዝና ወንድሜ እኔ ቤት ልግባ። አንተ አፈር ግባ። ወይኔ ዝና አንተ አፈር ብላ። እኔ እንጀራ ልብላ። ወይኔ ዝና ኧረ ዳጣ እንዴ ምን ሆነሽ ነው? አታስቂ ነው። አምሳ ቢወለድ አምሳ ነው ጉዱ። እንደ መድብል ያለ ይበቃል አንዱ ይላል ያገሬ ሰው። እንደ መድብል አይነት ወንድሞቻችሁን ሼር አድርጉላችሁ ቤተሰቦቼ ማለት ነው። ለወንድሙ መከታ የወንድሙ መከታ እንደዛ አይነት ወንድ እንዴት ነው ደስ የሚለው መሰላችሁ ጋይስ? ዋ እንደ መድብል አይነት ሰው እውነት በስማም ያሰበውን የሚያሳካ በቃ ነገሮችን በብልጠት በብልሃት በሲስተም የሚያደርግ ምርጥ ጀግና ወንድ ማለት እንግዲህ እንደ መድብል ነው። ዝና አባበጉራ ጉራው ብቻ እኮ ነው። ጉራው ሲቸረችር ጋይስ ሲቸረችር ሲጎረር ምናምን በቃ አንዳንዴ በጥበብ መራመር ጥሩ ነው። እንግዲህ ዝናን አስገደልኩኝ ብሎ ወይም ዝና እንግዲህ መድብልን አስገደልኩ ብሎ ኤፍራታን ልኮ እንግዲህ ብሎ ልኳት ነበረ። እሷም እንግዲህ ጨማምራ ሳታው ነበረ። ግን ፈጣሪ ያገዘውና መድብል ማለት ነው። እሷ በራሷ ጊዜ ተጋለጠች። በቃ ተንቀጠቀጠች። የሆነ ነገሯ በቃ ብዙ ነገሯ ነው የሚታየውና በጣም ነው እየተንቀጠቀጠችው የነበረው ውድ ቤተሰቦቼ። ከዛም እንግዲህ ምን ሆነሻል ምንድነው ሲላት መድብል አይ ምንም ልትጠጣው ነው ጠጣው ትላለች። ደግሞ እኮ ልጠጣው ነው ወይ ብላ መጠየቋ እንዴ ጠጣው አይደል እንዴ ሰጠሽኝ ሲላት አዎ እሱማ እና እንግዲህ ከመንቀጥቀጧ የተነሳ ያው ፈጣሪ ምረዳውና የሚገርማችሁ እሱ ጋር ምንድነው ሆነሻል ምንድነው እያለ ጥያቄ እየተጠያየቁ እያለ አቶ ዝና ዲውል ያበበ ደምሳሌ ማለት ነው። ከዛ ስልኩ ለምን አታነሽውም ሲላት አይ ምናምን ብላ ስትሸሽግ ስልኩን አምጪ ብሎ መድብል ቅምት ሲያረግ ስልኩ የማን ነው? የዝና። ከዛ ኦኬ ከጀርባ የሌላ ነገር ጀምራችሁ እየሰራችሁ ነው ማለት ነው እንዴ? እኔን ለመግደል ነው እንዴ? እንጂ ለራስሽ ጠጪው ሲላት አለች ማለት ነው። እሺ ካልጠጣሽማ እንግዲህ ምንድነው የሆነው ነገር ሲላት እንግዲህ እውነታውን ነው የነገረችው። ያደረጉትን ያሰቡትን ነገር ስትነግረው ኦኬ ለካ እኔንም ለማስገደል በዚህ ልክ እኔና አንቺ ገና ብዙ እያሰብን ነበር ያላት። ዝና መድብል እንደነገርኳችሁ ከኤፍራታ ፍቅር ገብቶለት ነበረ። ብቻ የሆነ ነገሯን ወዶት ነበር ምናምንና ግን እንደዚህ ስታደርግ ደግሞ በቃ ከሃዲ ሰው በቃ ካርሺ በቃ በዚህ ልክ አሳልፈሽ ሰጠሽኝ ገደልሽ መረዝሽኝ ነበር ያላትና እሷም እንግዲህ ቅርታ እባክህ ተረዳኝ እገልሻለሁ ብሎኝ ነው ያለችው። እገልሻለሁ ቢልሽስ መናገር አለብሽ እንጂ ለኔ እንዴት ታደርጊያለሽ ነበር ብሎ ያላት። አዎ እንደዛ ነበር ማድረግ የነበረባት። ምክንያቱም መድብል ብላ ደውላ ያለውን ነገር ስሬስ ብትነግረው እሱም ከዚህ ያኔ እሺ ነው የሚለው ብዬ አስባለሁ። ምክንያቱም ብዙ የሚያካብድ አይመስለኝም ማለት ነው። እንደ ቤተሰቦቼ ሌላው እንግዲህ እነ ማህሌት ጋር የዝና አብሮት የሚሰራው ያካሌ ሞሲሳ የሚባለው ሰውዬ ደውሎላት ነበር ማህሌትን
ኤፍራታ እኮ ሰውየው ሞቷል ሬሳን ሰብለው ዝና እንዲሄድ ግን ደግሞ የለም ስልኩን አጥፍቶ ጠፍቷል። ስለዚህ ልጁ የሆነ ነገር ውስጥ አደጋ ውስጥ ገብቶ እንዳይሆን ብሎ እንግዲህ ዝቶባታል። በዛም ኤፍራታ በጣም ነው የተጨነቀችው። ተመጨነቅም አልፎ እንግዲህ መታመድ ብልን እባክህ ልቀቀው፣ እባክህ ተወው፣ እነዚህ ሰዎች ሊገሉኝ ነው ስትለው ነበረ። እንዴ አንቺ ምን ለመሞት ዛሬ እንዴት ፈራሽ? እኔን ለመግደል መድኃኒት ተቀብለሽ ስትመጪ ያንን ቀን እንዴት ረሳሽው ነበር ያላት ማለት ነው። አዎ አውቃለሁ፣ ግን ደግሞ ያኛው መሆን ያለብን ነገር ስለሆነ ነው። ስለዚህ ምንም አማራጭ አልነበረኝም፣ እገልሻለሁ ስላለኝ ነው ነበር ያለችው። እና እሱ እገልሻለሁ ስልሽ ታዲያ እኔን ማልገልሽ ለምንድን ነው? እኔን እኮ ገለሽ ነበር፣ እኔ እኮ የሞትኩ ሰው ነኝ ምናምን ብሎ ነበር የመለሰላት። ውድ ቤተሰቦች እንግዲህ መድብል ዝናን እያናዘዘው ይገኛል። ዝናም እንግዲህ አልሞት ባይ ተጋዳይ አልናገርም፣ ሚስጥሬን እደብቃለሁኝ፣ ከገደልክ ግደለኝ እያለ እየተፍጨረጨረ ነው። እውነት በዙ በቃሉ ይጸና ይሆን? ሳይናገር የማይናገር ከሆነ ደግሞ መድብል ራሱ አይፋታውም በእርግጠኝነት። ምክንያቱም ዋና ያዘበት አላማው ይሄ ስለሆነ ማለት ነው። ምናልባት የድብደባውን እንትን ሊቀይረው ይችላል። አሁን በካልቾ በርቅጫ ነው። ሁለተኛ ደግሞ እንደዚህ ጉሮሮውን አንቆታል። አሁን ቀጣሊ ደግሞ ቀጣይ ሲሄድ ደግሞ እንግዲህ በብረት በሽቦ ራሱ መገረፍ አለበት ነው እኔ የምለው። እናንተ ምን ትላላችሁ? ምክንያቱም የእጁ የራሱ ነው። እሱ ሰዎች እንደዚህ ብሩክንም እኮ በእርግጠኝነት እሱ እንደዚህ ያሰቃየው ነው የሚሆነው እስካሁን ማለት ነው። ቤተሰቦቻችን በእርግጠኝነት ለዛ ነው እንጂ ዝም ብሎ እንዲሁ ሊጠፋ ስለማይችል ማለት ነው። ቤተሰቦች ሌላ ሞገስና ሉላ በጣም ደስተኞች ናቸው አሁን ላይ። ምክንያቱም እንግዲህ ዝናን በመፍራት ከቤት መውጣት አይችሉም ነበረ። እንደፈለጉ መንቀሳቀስ ያመራቸውን በቃ ምንም አይነት ነገር እንግዲህ የፈጣሪን ፀሐይን ማየት ተነፍጋ ነበረ ሉላ ማለት ነው። ለምን ዝናን ፍራቻ ነገሮች እንዳይከብዱ ለማድረግ ብዙ ነገሮችን ቻሌንጅ እያደረጉ ነበር የሚገኘው። ግን አሁን ከምንም በላይ በጣም ደስተኛ ሆናለች ሉላም። ሞገስም በጣም ነው ደስ ያለው። በቃ እነ ቅድስቴ ራሱ በጣም ነው ደስ ያላት። ዝናን መያዝ ማለት በቃ በጣም ከባድ ነገር እንደሆነ ስለሆነ እሷም የምታውቀው በጣም ነው ደስ ያላት። ሌላዋ ደግሞ ዳጣ ነች። ዳጣም እንግዲህ በጣም ነው ፈካ ያለችው። እንዴት ነው ይሄ ነገር በቃ እንዴ ምናምን ነው ያለችው። በቃ እንዴ በቃ ይሄ ነገር እንደዚህ ይቻላል እንዴ? በቃ ዝና ተያዘ ማለት ነው። እኔማ ሂጄ ቶሎ ማየት አለብኝ አይኑን። ሞገስ ነው ሰደኝ እባክህ እያለች ነበርና እንግዲህ ሞገስ ይዟት መጥቷል። ከማምጣትም እንግዲህ ወደ መድብልና ዝና ወደ ያሉበት ክላስ እየሄዱ ነው። እንግዲህ ፊት ለፊት ሲያቸው እሱ ደግሞ ምን ሊሆን ያው እንግዲህ መቼም ከባድ። ስለዚህ እንግዲህ በዛሬው ክፍል ዝና በእርግጠኝነት ብሩክ ያለበትን ፍንጭ እንደሚሰጥ እንዴት በምን አይነት ሁኔታ እንዴት አይነት ነገር ውስጥ እንዳለ የምናውቅበት እለት ነው ብዬ ተስፋ አደርጋለሁ። ማለት ያው ተርራለች ማለት በጣም ተጨንቃለች። ምክንያቱ ደግሞ እንግዲህ ማንም ሰው የለም አለኝ ብላ እንግዲህ የተመካችበትን ዝና ሳይቀር በእነ መድብል ልጅ ወድቋል ማለት ነው። እሱ ደግሞ በጣም ከባድ ነው ለሷ። ምክንያቱም ዱብዳ ነው። ዝናን እሷ የምታስበው በቃ የሰማይ ስባሪ ያክል ሰውዬ ነው። እንዲያውም ምን እያሰበች ነበረ? መድብልን ነገ ጧት አንተ ታይዘህ ዋጋ ተከፍላለህ፣ እኔም ተራዬን አንተን ቁሜ ሳላሰቃይ ተቀረው እያለችው ነበር በፊት ስዝትበት የነበረው። እንግዲህ እንዳለመታደል ሆኖ ምንም ዋጋ የለውምና እሷም አሁን ምንድነው የሆነው እያለች ወደዚህ እያለች ትገኛለች። እንግዲህ አበበም አቶ ዝና አበበም እንግዲህ በእግታ ላይ ይገኛሉ። ምክንያቱ ደግሞ የብሩኬን ወንድም እስካልተናገሩበት ያለውን ነገር ወይም ስላደረጉት ነገር በደንብ ሚስጥሩን እስካላሳወቀ ድረስ በቃ አይለቀቅም ማለት ነው። ላይክ ያላረጋችሁ ላይክ አድርጉ፣ ሰብስክራይብ እያረጋችሁ አብራችሁ ቆዩ። ሁላችሁም አብራችሁ ስለሆናችሁ በጣም እናመሰግናለን። በቀጣይ በአዲስ ቪዲዮ ይዘን እስከምንገናኝ ድረስ በያላችሁ በሰላምታችን ይድረሳችሁ። እንግዲህ በቀጣይ ክፍል መድብል
ገና ይገርፈዋል ዝናን። ዝና እንግዲህ መድብንትና ብሩክ ያለበትን ትክክለኛውን መንገድ እስካልተናገረ ድረስ አይለቀቅም። እስኪ የብሩክን ፍንጭ የምናይበት ነው ብለን ተስፋ እናደርጋለን። በዛ ቪዲዮ እንገናኝ። በያላችሁበት ሰላም ቆዩ።